በኢራንና በምዕራባውያን ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ወደ አደገኛና ታሪካዊ ውጥረት በተሸጋገረበት በዚህ ወቅት አውስትራሊያ የኢራንን አብዮታዊ ዘብን በይፋ በሽብርተኝነት መዝገብ ውስጥ በማካተቷ ቴህራን መጸየፏንና ከፍተኛ ቁጣዋን የገለጸች ሲሆን የአውስትራሊያ መንግስት ውሳኔ በእስራኤል የስለላ ተቋማት የፈጠራ ክስ ላይ የተመሰረተና ለአይሁድ መንግስት ቤዛ ለመክፈል እንዲሁም በዓለም አቀፍ ደረጃ በጦር ወንጀል ከሚፈለጉ የእስራኤል መሪዎች ጋር ተባባሪ ለመሆን የተደረገ ህገወጥና አሳፋሪ እርምጃ ነው ስትል ኢራን በይፋ ከሳለች። የአወዛጋቢ ውሳኔ የመጣው በቅርቡ በሲድኒና ሜልቦርን ከተሞች በሚገኙ የአይሁድ ማህበረሰብ ተቋማት ላይ የቃጠሎ ጥቃት ለመሰንዘር የኢራን አብዮታዊ ዘብ እጁ አለበት በሚል የአውስትራሊያ የስለላ ተቋም ሪፖርት ማቅረቡን ተከትሎ ሲሆን ጉዳዩም አውስትራሊያ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ የኢራንን አምባሳደር በማባረርና የራሷን አምባሳደር ከቴህራን በመጥራት ዲፕሎማሲያዊ ግንኙነቱ እንዲቆረጥ አድርጋለች። ምንም እንኳ የአውስትራሊያ የሀገር ውስጥ ጉዳይ ሚኒስትር ቶኒ በርክ ውሳኔው በእስራኤል ጫና የመጣ ነው የሚለውን አስተያየት ፍጹም የማይመስል ነገር ነው ሲሉ ውድቅ በማድረግ እርምጃው የአውስትራሊያን ብዝሃ ባህልና ሀገራዊ ደህንነትን ከአደገኛ የውጭ ጣልቃ ገብነት ለመጠበቅ በራሳቸው ደረጃ የተወሰደ መሆኑን ቢያስታውቁም በአውስትራሊያ የሚኖሩ የኢራን ተወላጆችና የሰብአዊ መብት ተሟጋቾች ግን ውሳኔው ለዓመታት ሲደርስባቸው የነበረውን ማስፈራሪያ የሚያስቆም ታሪካዊ ውሳኔ ነው በሚል ድጋፋቸውን ሰጥተዋል። በተጓዳኝ ዜና ኢራን ከምዕራባውያን ጋር ያላት ቅራኔ እየሰፋ ሲሆን በዓለም አቀፍ ደረጃ አቅሟን እያጠናከረች ትገኛለች። ይህም የኢራን የውጭ ጉዳይ ሚኒስትር ለፍልስጤም ሕዝብ ያለውን የማይናወጥ ድጋፍ በመግለጽ የጋዛውን ጦርነት በሰው ልጅ ሕሊና ላይ ያረፈ ትልቅ ቁስልና የዘር ማጥፋት ወንጀል ሲሉ በጽኑ ያወገዙ ሲሆን በሌላ የዓለም ጫፍ ደግሞ አሜሪካ በቬንዙዌላ የአየር ክልል ላይ የጣለችውን እገዳ አደገኛና ሕገወጥ ነው ስትል ኢራን አጥብቃ የተቃወመች ሲሆን የቬንዙዌላ የውጭ ጉዳይ ሚኒስትርም ለኢራን ደፋር አቋም ምስጋናቸውን በማቅረብ ሁለቱ ሀገራት በአሜሪካና በተባባሪዎች ላይ ያላቸውን ጥምረት አጠናክረው እንደሚቀጥሉ አረጋግጠዋል። ይህ በእንዲህ እንዳለ ዓለምን በድንጋጤ የመታና በጥቁር ባህር ቀጠና ላይ ከፍተኛ የሆነ የጦርነት ውጥረት የፈጠረ አስደንጋጭ ሰበር ዜና ይዘንላችሁ ቀርበናል። የሩሲያና የዩክሬን ጦርነት አሁን ከምድር ውጊያ አልፎ ዓለም አቀፍ የንግድ መስመሮችን ወደሚያቃውስ አደገኛ ደረጃ ተሸጋግሯል። ነገሩ እንዲህ ነው። በቱርክ ሰሜናዊ የባህር ጠረፍ አቅራቢያ በሚገኝና የቱርክ ብቸኛ የኢኮኖሚ ዞን ተብሎ በሚጠራው ክልል ውስጥ ሁለት ግዙፍ የነዳጅ ጫኝ መርከቦች ላይ ያልተጠበቀና አውዳሚ የድሮን ጥቃት ተፈጽሟል። ቫይሮስ እና ቪራስ የተሰኙ እነዚህ ሁለት መርከቦች በዓለም አቀፍ ማዕቀብ ስር ካለው የሩሲያ የነዳጅ ንግድ ጋር ቀጥተኛ ግንኙነት እንዳላቸው የተነገረ ሲሆን በደረሰባቸው ተደጋጋሚ ጥቃት ምክንያት በከፍተኛ እሳት የተቃጠሉ መሆኑ ተዘግቧል። ይህ ጥቃት የተፈጸመው በዩክሬን ጦር ልዩ የባህር ኃይል እንደሆነ የሚታመን ሲሆን በጥቃቱ ላይም ሲቤብ የተሰኘና ዘመናዊ ቴክኖሎጂ የሚመሩ አደገኛ የባህር ላይ ድሮኖች ጥቅም ላይ እንደዋሉ መረጃዎች ይጠቁማሉ። እነዚህ ድሮኖች የሩሲያን የነዳጅ ኢኮኖሚ ለማሽመድመድ ሆን ተብለው የተላኩ መሆናቸው የጦርነቱን መልክ ሙሉ በሙሉ ቀይረውታል። ጉዳዩን ይበልጥ አሳሳቢ ያደረገው ደግሞ የቱርክ መንግስት የሰጠው ጠንካራ ምላሽ ነው። የቱርክ መንግስት በሰጠው አስቸኳይ መግለጫ ጥቃቱ የተፈጸመው በራሷ የባህር ክልል ውስጥ በመሆኑ ይህ ድርጊት የቱርክን ሉዓላዊነት የሚጋፋ ብቻ ሳይሆን በቀጠናው በሰላም ለሚንቀሳቀሱ ሌሎች የንግድ መርከቦችና ለአጠቃላይ የባህር ላይ ደህንነት እጅግ ከፍተኛ አደጋን የደቀነ ነው ሲሉ አምርረው አውግዘዋል። አንካራ ይህ አይነቱ የኃይል እርምጃ የጥቁር ባህርን ወደ ከፋ የጦርነት ቀጠና እንደሚቀይረውና ዓለም አቀፍ መረጋጋትን እንደሚያናጋ ከባድ ማስጠንቀቂያ ሰጥተዋል። ይህ አዲስ ክስተት የሚያሳየው የሩሲያና የዩክሬን ግጭት ከአሁን በኋላ በሁለቱ ሀገራት ድንበር ብቻ የተወሰነ አለመሆኑ ነው። ጦርነቱ ወደ ዓለም አቀፍ የውሃ አካላት በመስፋፋቱ የነዳጅ ዋጋን ሊያንርና የዓለምን የሎጂስቲክስ መስመር ሊዘጋ ይችላል የሚል ከፍተኛ ስጋት በዓለም ዙሪያ አድሮበታል። የእሳት ቃጠለው በመርከቦቹ ላይ እየተቃጠለ ሲሆን
ቀጣዩ የሩሲያ ወይም የቱርክ እርምጃ ምን ሊሆን ይችላል የሚለው ጉዳይ በጉጉትና በስጋት እየተጠበቀ ነው። በመጨረሻም በወረራ በተያዘው የዌስት ባንክ አካባቢ ውጥረቱ ከጊዜ ወደ ጊዜ የተባባሰ መምጣቱን ተከትሎ የሐማስ ንቅናቄ ከፍተኛ ባለስልጣን የሆኑት ማህሙድ ማርዳዊ ባወጡት አዲስና ጠንከር ያለ መግለጫ በቅርቡ በቤተልሔም ካይላይ አሉዝ መንደርና በሌሎች የዌስት ባንክ አካባቢዎች በእስራኤል ሰፋሪዎች የሚፈጸሙ ተደጋጋሚ ጥቃቶች እንዲሁ በዘፈቀደ የሚከሰቱ ግጭቶች ሳይሆኑ በፍልስጤማውያን ላይ ሽብርን ለመንዛትና ህዝቡን ከመኖሪያ ቀዬው ለማፈናቀል ታስበው በእስራኤል መንግስት ደረጃ የተቀነባበረ ኦፊሴላዊ ፖሊሲ አካል መሆናቸውን አረጋግጠዋል። ባለስልጣኑ አክለውም በየዕለቱ የሚፈጸሙ የአካል ጥቃቶች፣ የንብረት ዘረፋዎችና በዌስት ባንክ በተለያዩ ከተሞች የሚንቀሳቀሱ የሰፋሪዎች ቡድን ከህግ አግባብ ውጭ የሚያደርጉት የጥፋት ድርጊት ከእስራኤል ጦር ወታደራዊ ዘመቻ ጋር ተደማምሮ ሲታይ ጉዳዩም ለእስራኤል መንግስት ቀጥተኛ የፖለቲካ ትዕዛዝ የሚመራና ስልታዊ በሆነ መንገድ የሚተገበር በመንግስት የሚደገፍ ግልጽ ሽብርተኝነት መሆኑን ያሳያል ሲሉ ወንጅለዋል። በተጨማሪም ሐማስ በሰጠው ሰፊ ማብራሪያ ምንም እንኳ በእስራኤል መንግስት የሚፈጸመው ወንጀል መጠኑ ቢሰፋም ይህ የቅኝ ግዛት ሴራና የኃይል እርምጃ ፍልስጤማውያንን ለማንበርከክ ፈጽሞ እንደማይሳካለትና ህዝቡን መብቱን አሳልፎ እንደማይሰጥ የተገለጸ ሲሆን በሌላ በኩል ደግሞ የእስራኤል ጦር በዌስት ባንክ ወረራውን በማጠናከር ዜጎችን በማሰርና በፍልስጤማውያን ላይ የፈለጉትን የሽብር ወንጀል እንዲፈጽሙ ነጻ እጅና ሙሉ ሽፋን በመስጠቱ ሁኔታው ወደ ባሰ ደረጃ መሸጋገሩን ንቅናቄው አጥብቆ አውግዟል። በመጨረሻም ሐማስ ይህን የጽዮናዊ አገዛዝ አካሄድ በዓለም አቀፍ ሕግ የጦር ወንጀል ወይም ዋር ክራይም ተብሎም ሊፈረጅ የሚገባው መሆኑን በመጥቀስ ዓለም አቀፉ ማህበረሰብና የሰብአዊ መብት ተቋማት ይህን እልቂት፣ መፈናቀል ለማስቆም በአስቸኳይ ተጨባጭ እርምጃ እንዲወስዱ ጥሪ አቅርቧል።